ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። የዕለተ አርብ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሰንበት እንዲሆን እንመኛለን። አሁን የሰዓቱን ዜና በቅድሚያም አርዕስተ ዜና። የእስራኤል መከላከያ ሰራዊት በአካባቢው የተፈጠረውን ውጥረት በትኩረት እየተከታተለ መሆኑን አስታወቀም። በአሜሪካና ኢራን መካከል ያለው ውጥረት የበለጠ መባባሱ ተገለጸ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እነሆ። የእስራኤል መከላከያ ሰራዊት በአካባቢው የተፈጠረውን ውጥረት በትኩረት እየተከታተለ መሆኑን አስታወቀ። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጹት ጦሩ በኢራን ያለውን ሁኔታ በቅርበት እየተከታተለ ሲሆን ህዝቡን ከጥቃት ለመጠበቅ ንቁና ዝግጁ መሆኑን ገልጾ ከወዳጆቻችን ጋር በሙሉ ትብብር ላይ እንገኛለን። በመመሪያ በኩል የተለወጠ ነገር የለም። ለህብረተሰቡ ማስታወቅ የሚገባን ነገር ካለ እናስታውቃለን። ለጊዜው ምንም አይነት የመመሪያ ለውጥ የለም ብለዋል የጦሩ ቃል አቀባይ። በእስራኤል አየር መቃወሚያ ኃላፊ ሆነው ያገለገሉት ብርጋዴር ጀነራል ዶክተር አርዬ ፊሽቤን የኢራን የባለስቲክ ሚሳኤል የእስራኤል የደህንነት አደጋ አይደለም በማለት ተናገሩ። የጦር መኮንኑ ከረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ ኢራናውያን የሚሳኤል ይዞታቸውን እንደገና እያጠናከሩ ቢሆንም ከሚሳኤል እቅዳቸው ይልቅ የኒውክሌር ፕሮግራማቸው ለእስራኤል ደህንነት አደጋ ነው ብለዋል። ሐማስ በባህር በኩል ባስገባቸው ቁሳቁሶች ታግዞ በአስሮች የሚቆጠሩ ሮኬቶችን ሰርቷል መባሉን በተመለከተ ተጠይቀው ዶክተር አርዬ ሲመልሱ እስራኤል የሐማስ ድርጅት ሙሉ በሙሉ የጦር መሳሪያ ትጥቁን መፍታቱን ማረጋገጥ አለባት። ሐማስ ራሱን እንደገና መልሶ እያቋቋመ ነው። አዛን እየተቆጣጠረ ነው። እንደ አዲስ 20 ሺህ ታጣቂዎችን መልምሏል። ይህን ያክል ቁጥር ያለው ታጣቂ በጦርነቱ ተገድሎበት ነበር። ሐማስ አዲስ የመለመላቸውን ታጣቂዎች ለማሰልጠን ዓመታት ይፈጅበታል። በጋዛ ትልቁ አሸናፊነት የበፊቱ ሐማስ አሁን የለም ብለዋል የቀድሞው የአየር መቃወሚያ ክፍል አዛዥ ብርጋዴር ጀነራል አርዬ ፊሽቤን። የአሜሪካው ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የፊታችን ሰኞ ወደ እስራኤል ለስራ ጉብኝት ይመጣሉ ተባለ። አሜሪካ በእስራኤል የሚያገለግሉ ዲፕሎማቶቿን ወደ ሀገራቸው እየመለሰች እንደሆነና በእስራኤል ያሉ ዜጎቿም ከቻሉ እስራኤልን ለቀው እንዲሄዱ አስተያየቷን ብታቀርብም የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ጉብኝት በተያዘለት የጊዜ ገደብ መሰረት ይካሄዳል ተብሏል። አሜሪካ በእስራኤል ብቻ ሳይሆን በኢራቅና ቱርክ ኤምባሲዎች የሚሰሩ ዲፕሎማቶችን ወደ ሀገራቸው እንዲመለሱ ትዕዛዝ አስተላልፋለች። ብሪታንያም ብትሆን በኢራን የሚገኙ ዲፕሎማቶቿን ወደ ሀገራቸው መልሳለች። በአሜሪካና ኢራን መካከል ያለው ውጥረት ዛሬም ያለም መነጋገሪያ እንደሆነ ነው። ሁለቱ ሀገራት በመካከላቸው ያለውን አለመግባባት ለመፍታት ትናንት በጄኔቫ እንደገና ውይይት አካሂደዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርካቺ የትላንቱ ድርድር የሁለቱን ሀገራት ያቀራረበ ነበር። ከአሁን በፊት ከነበሩ ውይይቶች ሁሉ ጥሩ የሚባል ለብዙ ሰዓታት የተካሄደና በትኩረት የታየ ነበር። ያም ሆኖ አሁንም በአሜሪካና ኢራን መካከል ብዙ መፈታት ያለባቸው ጉዳዮች የቀሩ መሆናቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን አህጉር አቋራጭ ሚሳኤል እየሰራች ነው፣ ለአሜሪካና አውሮፓም ሰላም ስጋት ናት በማለት ቢናገሩም ኢራን አህጉር አቋራጭ የባሊስቲክ ሚሳኤል ለመስራት ገና ብዙ የሚቀራት መሆኑን የዌል ስትሪት ጆርናል ጋዜጣ ዘግቧል። እንደ ጋዜጣው ዘገባ ኢራን አህጉር አቋራጭ ሚሳኤሎችን ለመስራት አሜሪካን ለማጥቃት የተሻሻሉ ቴክኖሎጂዎችን መስራት አለባት ተብሏል። ሮይተርስም በተመሳሳይ ሁኔታ ኢራን አህጉር አቋራጭ ሚሳኤሎችን የመስራት አቅሟ ገና መሆኑን ዘግቧል። በመጨረሻም የአየር ንብረት ትንበያ በነገው ዕለት አየሩ ቀዝቃዛማ ይሆናል። ሌሊትም በጣም ቀዝቃዛማ የሚሆንባቸው ቦታዎች አሉ። በሰሜንና ማዕከላዊ የሀገሪቱ ክፍል ነገ አልፎ አልፎ ይዘንባል። እሁድ ሙቀቱ በመጠኑ ይጨምራል ተብሎ የሚጠበቅ መሆኑን የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ጠቁሟል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 12፣ በቴልአቪቭና አካባቢው 17፣ በብኤርሸባና አካባቢው 16፣ በሀይፋና አካባቢው 15፣ በኤላትና አካባቢው 22 ዲግሪ ሴንቲግሬድ ይሆናል ብሏል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። የደህንነት ጉዳይ ዘጋቢያችን ጋዜጠኛ ጥላሁን መልኬ በስልክ መስመራችን ይገኛል። ጥላሁን እንዴት አመሸህ? ሻባት ሻሎም።
ጤና ይስጥልኝ። መልካም ሰንበት ሰጠኝ። ሰላም ላንተ ለአድማጮችም እንዴት ነህ? እኔ ደህና ነኝ። አንተ እንዴት ነህ? እግዚአብሔር ይመስገን። እንግዲህ በጣም ውጥረት አለ በየአካባቢው። የትላንትናው ድርድር በኋላ በኢራንና አሜሪካ መካከል ያለው ነገር እንደው ትንሽ ውጥረት ውስጥ ያለ ነው። የእስራኤል መከላከያ ሰራዊት ደግሞ አዲስ መመሪያ የለም፣ ሁኔታዎችን በትኩረት እየተከታተልን ነው ብሏልና ያለው የደህንነት የአካባቢያችን ሁኔታ ምን ይመስላል? እውነትህን ነው። ውጥረት ብለኸዋል። እሱ ነው ትልቁ ርዕሱ፣ እሱ ነው በቃ መሰመር ያለበት ማለት ያው እስራኤል ከአሜሪካ ውሳኔ ከደረሱ በኋላ መልእክት ተቀብላ እንጂ ከዛ በፊት የምታውቀው ነገር የለም። ምክንያቱም አራጌ ፈጣሪው የአሜሪካ ፕሬዚዳንት ዶናልድ ትራምፕ እንደመሆናቸው መጠን ትልቁ ጥያቄ አሁን የአሜሪካ መንግስት ወደ ጦርነት የሚለው ውሳኔ ደርሰዋል። ማንም የሚያውቅ የለም። መልሱ ያለው ደግሞ ከሳቸው ብቻ ነው። ግን አንዳንድ ምልክቶች እንደሚያሳዩት ከሆነ ሰጠኝ አሜሪካ አይደለም ዜጎቿን እንግዲህ አይደለም ሌሎችንን ወዳጅ ሀገሮችን ተጠንቀቁ ምናምን ያን ያቀርቶ በቀላል መጀመሪያ ወገኖቿን የራሷን ጥቅም ከማስጠበቋ የተነሳ ዜጎቿን እስራኤል ሳይቀር እስራኤል ውስጥ ራሱ በአጠቃላይ አላስፈላጊና እንዲሁ አለል ምንም አይነት ተጽዕኖ የማያሳድሩትን አንዳንድ ዲፕሎማቶችን ሙሉ በሙሉ ባታስወጣም አብዛኞችን ግን ከቤተሰቦቻቸው ጋር ሀገሩን ልቀቁ የማለት መመሪያ የአሜሪካን ድምፅ የሰሙ ሌሎች የአውሮፓ ሀገራትም እንዲሁ ፈረንሳይም ጀርመን እንኳን አስቀድማ መግለጫ ሰጥታለች። ሌሎችም ዜጎቻቸውን አካባቢውን መካከለኛውን ምስራቅ ልቀቁ፣ ከእስራኤል ውጡ፣ ሌሎች ሀገራት የማለት ሁኔታ ያን ምልክት ስታይ የአሜሪካ መንግስት ውሳኔ ወደዛ የሚሄድ ሁኔታ ነው። ይህ እንግዲህ በጥያቄ ምልክት ነው። ይሆናል አይሆንም ማወቅ አይቻልም። ምክንያቱም ከአሁን በፊት ብዙ ነገሮች ተነግረዋል። በቃ ነገ፣ ዛሬ ማታ፣ ሌሊት ላይ ምናምን ተብሎ ብዙ ሁላችንም ያወራንበት ሁኔታ ነበር። በቃ ጦርነቱ አይቀሬ ነው። ውሳኔው ያለው ያው እንዳልኩት በአንድ ታላቁ አሜሪካ መሪ በሱ ዘንድ ነው። ግን ቅድም ካልኳቸው ምልክት ወደ ዜጎቿን ከማስወጣት ውጪ አሸማጋይ መልእክተኞቹ ወደ ቦታው የተላኩት ዊትኮፍና ኩሽነር በጣም ሁኔታው ተቀይመውና በጣም አዝነው ወደ ቦታ ተመልሰዋል። ምን ማለት ነው እንግዲህ በአሜሪካ በኩል ዶናልድ ትራምፕ በተደጋጋሚ ይናገሩት የነበረውን የተናገሩትን ቃል ደግሞ መፈጸም ከሆነ እንግዲህ የሚጠብቀን ጦርነት ነው ማለት ነው። ስለዚህ ሁኔታ ወደዛ የመደ ሁኔታ አሁን እንዳልኩት አይታወቁም፣ ነገሮች ሊገለብጡ ይችላሉ። ምክንያቱም ባለቀ ሰዓት ኢራን የአሜሪካን ጥያቄ ኦኬ እንደገና በማለት ተቀብያለሁ ብዙ ነገሩ ሊፈጠር ይችላል። አሁን ባለው ተጨባጭ ሁኔታ ግን ኢራን የአሜሪካን ጥያቄ መልስ አልሰጠችም። ከዛ አንጻር ያለው ሁኔታ ወደ ጦርነት የሚሄድ ሁኔታ ነገ ጠዋት ስንነሳ ወደ ጦርነት ውስጥ ገብተናል ወይስ እንደገና ሁኔታውን የማራዘም ሁኔታ እንግዲህ እንደምንነገረው ከሆነ በሌላ በኩል ደግሞ ትንሽ እንድንረጋጋ የሚያደርገን በሚቀጥለው ሳምንት አንድ ከፍተኛ አሜሪካ ባለስልጣን ደግሞ ሰኞ አካባቢ ወደዚህ ይመጣሉ። የውጭ ጉዳይ ሚኒስትሩ አዎ ይህ አለ እና እነዚህ ነገሮች ተደምረው ሁኔታውን እንዴት ነው ማወቅ አይቻልም። በጣም ድብልቅልቅ ያለ ሁኔታ ነው። እንደገና አሜሪካ ይህን ያህል ጦሯንም ወደ ቦታው ልካ ይህንን ወታደራዊ እርምጃ ምንም እንኳን ለማስፈራራት የምታደርግ ስነ ልቦና ጦርነት ቢሆንም ግን እንደው የራሷን ክብሯን እስከመጠበቅ አንጻር ብዙ ጥያቄ አለ። አስቸጋሪ ነው። አሁንም እንደው ነገሮችን ያው በትኩረት መከታተል ጦሩም እንዳለው አዲስ ነገር ካለ እናስታውቃለን፣ ያለበትን ሁኔታ ያው እንከታተላለን ያለውን ሁኔታ እንጂ እንዳልከው ማወቅ አይቻልም። ውጥረቱ ግን እንደቀጠለ ነው። እንደው በዚህ በአካባቢያችን አሜሪካ ከ20 ዓመታት በፊት ያላደረገችውን ነገር ያደረገች ነው። 20 ዓመት ውስጥ ያላደረገችውን በተለይ 2003 ዓመተ ምህረትም ኢራቅን ስትወር ያላደረገችውን ነገር እየፈጸመች ነው። ብዙ ኃይል አምጥታለች ይባላል እና እንደው የአሜሪካ ጦር ስምሪት በዚህ በመካከለኛው ምስራቅ ምን ይመስላል? ይኸውልህ አሜሪካ ቅድሚያ ኃይሏን እያሳየች ነው። ይህን አሜሪካ ኃይሏን ስታሳይ ሰጠኝ መገንዘብ ያለብን ከኢራን ጋር ባለው መፋጠጥ ብቻ አይደለም። የአሜሪካ ጠላቶችና ተፎካካሪዎች ሀገራት አሉ። አሜሪካን መቅደም የሚፈልጉ ሌሎች ጠላት ማለት ይቻላል እንደው ይነጋገሩ ወደ ጦርነት ውስጥ አይገቡ እንጂ ወይም ቀዝቃዛው ጦርነት ላይ እንሆን እንጂ
የአሜሪካን መጎልበትና የአሜሪካን የበላይነት የማይቀበሉ ሀገራት አሉ። እነሱንም ለማስፈራራትና ኃይሏን ለማሳየት የምታደርገውም ነው። ይህም መረሳት የለበትም። ገብቷል። አሁን ከዛ አንጻር ያለ እንዴት ነው እንዲያውም ወደ ግማሽ የሚጣጋ ኃይሏን ወደ ቦታችን አቅርባለች። ወደ መካከለኛው ምስራቅ ሌላ ቦታ ሌላ ሀገራት የነበሩት ሌላ አካባቢ የነበሩትን ሩቅ ቦታ የነበሩትን የጦር መሳሪያዎችና የጦር መርከብ ተሸካሚ መርከቦችን ብዙ አሁን አሜሪካ እንግዲህ በጣም ሀያል እና በኢኮኖሚ ብቻ በጦር ኃይሏን በጣም የመጀመሪያው አንድ ቁጥር በዚህ ምንም ጥያቄ የለውም። አሁን የኔ ጦር አውሮፕላን ተሸካሚ መርከቦችን አሁን እንደ ጂራድን ሆን ሌሎች እንደ አብርሃም ሊንክሎን የመሳሰሉት ወደ ቦታው ሲመጡ አሜሪካ እንደዚህ ተመሳሳይ ወደ 11 የሚሆኑ አሏት። ወደ ሁለቶችን ወደ ቦታ የላከችበት ሁኔታ አለ። ሌሎቹ ሌላ ቦታ የሚጠባበቁበት ሁኔታ አለ። አሁን የጦር አውሮፕላን ብናይ አሁን አሜሪካ ያላትን የጦር አውሮፕላን አሁን ይህን F-22 የተሰኘውን የጦር አውሮፕላን በቁጥር ወደ 12 የሚጣጋውን ወደ አካባቢያችን በሀገራችን የደቡብ ክፍል የእስራኤል የጦር ካምፕ ወደዛ አካባቢ ስትልክ 100 በላይ ወደ 160 የሚጣጉ ተመሳሳይ የጦር አውሮፕላኖች አሉ። እነዚህ የጦር አውሮፕላኖች ምልክት ማንም ማያውቅም ከአሜሪካ ውጭ የዚህ አይነት የጦር አውሮፕላን ያለው ሀገር የለም። ይህን የበላይነቷን ለማሳየትና ለማስፈር የምታደርገው ሁኔታ ነው። ይሄ የጦር አውሮፕላን ብዙ ወጪ እያንዳንዱ ብዙ ከፍተኛ በቢሊዮን ዶላር ብዙ ወጪ ወጥቶበት የተመረተና አገር ጥቅሙንና ጉዳቱ ስታዩ ደግሞ ጠላት አገር ውስጥ ገብቶ ምንም አይነት የማካሙ ራዳር ይባላል እሱንን ተሰውሮ ምንም ሳያየው የፈለገውን ነገር እንደገና የጠላት ሀገርን የተለያዩ ቴክኖሎጂዎችን የሚያጠፋበትና በእንደዚህ ቴክኖሎጂ አሁን ይህን ካሏት 160 የሚሆኑት የጦር አውሮፕላኖች ወደ 12 የሚሆኑት ወደ ሀገራችን የላከችበት ሁኔታ አለ። ይህ ምንድን ነው? በአንድ በኩል ወዳልታሰበ ጦርነት ውስጥ ከተገባ ያው ቅድመ ዝግጅት ለማድረግ የሚሆን ነው። ሌላው ግን ሌሎችን ሀገራት ለምሳሌ ይህን ሁኔታውን አይተው የአሜሪካን መዳከምና ኦኬ ብለው ሌሎቹ እንደ ቻይና፣ ሩሲያና ሌሎች ሀገራት ኢራንን ከነካችሁ የሚል ማስጠንቀቂያ ከሰጡ እነሱ አስቀድመው ቃላቸውን እንዳይሰነዝሩ የአሜሪካን ጉልበቷን የምታሳይበት ይሄ የስነ ልቦና ጦርነት ነው እና ከመጣ በኋላ እንደገና መረሳት የለበት ሰጠኝ ዝልን እያንዳንዱ ቀን ባለፈ ቁጥር አሜሪካውን በምታደርገው የጦር ኃይሏ ወደ አካባቢያችን ስትልከው በቢሊዮን በቀን ከመቶ ሚሊዮን ዶላር ወታደሮች ምን ወታደሮች በሌላ ቦታ ቢሆን የሚከፈላቸው ወራዊ ደሞዝ ግን ወደ ቦታው ሲመጡ ሌሎች ቴክኖሎጂዎች ሌሎች ጦር አውሮፕላን ሁሉም ሲመጡ ብዙ የገንዘብ ወጪ ይደረጋል። ይህን ያህል ወጪ አድርጋ አሜሪካ አሁን ምንም እንኳን ሌሎች ሀገራትን የማስፈራራት ኃይሏን ለማሳይ የምታደርገው ቢሆንም በኢራን ላይ ምን አይነት ወታደር ሳታድ ትመለሳለች? እኔ እንጃ ሳስበው አይመስለኝም። ደግሞ አሁን እንዳልኩ ቀደም ብዬ አሸማጊዎቹ ተቀይመው ወደ ሀገራቸው ከተመለሱ የትራምፕ መንግስት የሚለው ደግሞ የተወሰነው የሰጡት የቀን ገደብ ነበር። በሚቀጥለው ሳምንት መጀመሪያ አካባቢ ያልቃል። እነዚህ ነገሮች ተደምረው ወዳልታሰበ ጦርነት እንገባለን። ወደዛ እስከተገባ አሜሪካ የምትወስደው እርምጃ ምን ያህል የከፋ ነው? እንዲሁ ለስሙላ የምታደርገውን ለመስፈራትና ወደ ጠረጴዛ ዙሪያ ለመመለስ ወይስ ከናካቴው ስልጣን ለመገርሰስ አይታወቅም። እንዳልኩት ግን ሁኔታው አስጊ ነው። እንዳልከው በሀገራችን የመከላከያ ኃይሉ ወይ ደጀኑ እዝ ዜጎችን ላለማስፈራራት ተጠንቀቁ። ነገሩ የእስራኤል ሕዝብ እንኳን በአንድ ደቂቃ መልዕክት አስተላልፈና የለመድነው ስለሆነ ይህን የሚያስደነግጠንም አይደለም። የእስራኤል ዝግጁነት አሁን ለምሳሌ በሱ በኩል በአሁንም እንዳልከው አንድ ነገር ቢኖር ወደሆኑ የተለመደ ነው። በዚህ የኖርንበት ነው። ግን የእስራኤል ዝግጁነት ያው እንግዲህ አሜሪካ በአጋጣሚ ሆኖ ኢራን ላይ እርምጃ ብትወስድ ቀጥታ ኢራንም ወደዚህ ትተኩሳለች የሚለው ግምት ከፍተኛ ነው እና እንደዚህ አይነት ሁኔታ ቢኖር የእስራኤል ዝግጁነት ጎን ለጎን ምን ያክል ነው? ጥሩ ጥያቄ ነው ሰጠኝ። እስራኤል ካለፈው የ12 ቀን የኢራን እስራኤል ጦርነት እና ባሳለፍነው 2 ዓመት ተኩልም ባሳለፍነው አጠቃላይ የአካባቢያችን ጦርነት ብዙ ትምህርት የመከላከያ ኃይሉ ከፍተኛ የሆነ ትምህርትና ራሱንን መገንባት በየቀኑ ራሱ የሚማርበት ሁኔታ አለ። በይበልጥ ካሳለፍነው የ12 ቀን ጦርነት ማለት ነው ከኢራን ጋር በነበረው ምን ማለት ነው በከፍተኛ ሁኔታ ተዘጋጅቷል። ያ ማለት ግን ከኢራን ጋር ጦርነት ውስጥ ገባን ማለት ወይም አሜሪካ በምታደርገው እርምጃ ምናልባት እስራኤልም ትሳተፍና ባትሳተፍም እንኳ የበቀል እርምጃ በኢራን በኩል ቢሰነዘር እስራኤል ራሷን ለማዘጋጀት ያለው ሁኔታ ብታምንም ባታምንም
በሁሉም በደጀን ኡዝ በመከላከያ ኃይሉ የጤና ጥበቃን ጀምሮ ሆስፒታሎች እንኳን ራሱ በትምህርት ቤት በሁሉም ቅድመ ዝግጅቱ በጣም የተጠናከረ ነው። ምክንያቱም እንዳልከው የተለመደ ነው። እኛ ያው ያለንበት ሁኔታ አጣጣችን ጦርነት ከመሆኑ የተነሳ በየዓመቱ በየ6 ወሩ ወደ ጦርነት እንገባለን የለመድነው ስለሆነ ጦርነት ነው። ኦኬ የራስ መጠንቀቅ ሁኔታ ላይ አያስደነግጠንም። ያን በአንድ በኩል እንዲሁ ጦርነቱ አስከፊ ቢሆንም ይሄ ነገር ጥሩ ነው እና እስራኤል ያለችበት ሁኔታ በከፍተኛ ሁኔታ ያለ ኃይሏን ካለፉት ስህተቶች ተምራ ባሳለፍነው ከኢራን ጋር በነበረው ጦርነት ለማስታወስ ያህል ከ500 በላይ የሚሆኑ ባሊስቲክ ሚሳይሎች ተወርውረውብን ከ30 በላይ የሚሆኑ ዜጎቻችን ሞተዋልኝ። በንብረት ላይም ጉዳት ደርሷል። ይሄ ግልጽ ነው። በሚመጣው ጦርነትም በሚቀጥለው ጦርነት አሁን ወደ ጦርነት ከገባንም አስከፊ የሆነ ጉዳት እንደሚደርስብን በሰው ህይወት ላይ ጉዳት ሊደርስ ይችላል። ምን አይነት ጉዳት እንግዲህ አስቀድመን ባንገምተውም ጉዳት ሊደርስ ይችላል። ጦርነት ነውና አሁን ይሄ ሁኔታ ቀላል አይደለም። እንዲያውም ሂዝቦላም በአጋጣሚው ነው ጣልቃ ከገባ ለሱም እስራኤል እንደተዘጋጀች ነው የሚነገረው። እውነት ነው። እስራኤል እንዲያውም የእስራኤል ጠቅላይ ሚኒስትራችን ማለት ነው ይህን በተመለከተ መግለጫ ሰጥቷል ለሊባኖስ መንግስት። እስራኤል የምታወራው ከሊባኖስ መንግስት ጋር እንጂ ከሂዝቦላ ድርጅት ጋር አይደለም። ምንም እንኳን የተኩስ አቁም ስምምነት ቢኖርም ባሳለፍነው ሳምንት ማለት ነው የእስራኤል ጠቅላይ ሚኒስትር ለሊባኖስ መንግስት ቀጭን የሆነ መልእክት አስተላልፈዋል። ምንድን ነው ያሉት? አሜሪካ በኢራን ላይ በምትወስደው እርምጃ የሂዝቦላ ድርጅት ጣልቃ የሚገባ ከሆነ ሊባኖስ ምድረ በዳ ትሆናለች። በቃ ምንም አይነት እንዲያውም ይላሉ በሲቪል ተቋሞች ላይ ማዕከሎች ላይ እርምጃ እንወስዳለን። ምን ማለት ነው? የአውሮፕላን ማረፊያዎች አሉ፣ ሌሎች የአገሪቱን ኢኮኖሚ በሚንኩ በዛ ላይ እርምጃ ምንም ጥያቄ በሌለው እንወስዳለን እርምጃ። ይህን የሰሙት የሊባኖስ ከፍተኛ ባለስልጣናት ቀጥታ ለሂዝቦላ ድርጅት ወደ ጦርነት ውስጥ እንዳትገቡ ኢራን ጋር አሜሪካ ጦርነቱ ከገባች እጃችሁ እንዳስተነዝሩ፣ ምክንያቱም ሊባኖስ ልትጎዳን የሚል መልእክት የሊባኖስ መንግስት የሂዝቦላ ድርጅት የሚለው ምንድን ነው? ሁለት አማራጭ አለው። የሂዝቦላ ድርጅት ያለው ጦርነት እንዲሁ ጦርነት ሆኖ ያለውን ስርዓት የማይገረስስ ከሆነ ጣልቃ አንገባም የሚል በድርጅቱ በኩል ተነግሯል ይባላል። ግን የአሜሪካ መንግስት ያለውን ስርዓት የኢራንን ስርዓት ለመውደምና ለመደምሰስና መሪውን ለመግደል ሙከራ ከተደረገና ከሆነ ግን ያው ወደ ውስጥ መግባታችን አይቀሬ ነው። ምን ማለት ነው? የሂዝቦላ ድርጅት ይፈራል፣ ግን የኢራን መንግስት ከወደቀ ደግሞ እንደማይኖር ስለሚያይ ይሄማ እንደገና በኢራን በኩል መመሪያ ይሰጧል እኮ የክፉ ቀን ያልኩ ወዳጄ አሁን ከነገውን ካልቆምክ ለሚል ጥያቄ ሊመጣለት ነው አይደል እንዴ? ሂዝቦላ ብቻ አይደለም፣ ነገ ወደ ፑቲን ይሄዳል። ኢራቅ ውስጥ ያሉት የሺ ማህበረሰብ፣ ሶሪያ ውስጥ ያሉትም ሌሎች የሐማስ ድርጅትም ሌሎችም እና እነዚህ ለዘመናት ድጎማ ይሰጣቸውና ይጠናክሩ ይረዱ የነበሩ የኢራን ደጋፊዎች የክፉ ቀን ከኢራን ጎን ሊቆሙ ነው። ስለዚህ እስራኤል ይህን በተመለከተ ሊባኖስ መንግስት በከፍተኛ ሁኔታ አስጠንቅቃለች። የሊባኖስ መንግስት ምንም እንኳ ጦርነቱን አይፈልግም፣ የሂዝቦላ ድርጅት ጣልቃ እንዲገባ ፍላጎቱ የለውም። ግን አረጌ ፈጣሪው ያው የሂዝቦላ ድርጅት ከመሆኑ የተነሳ የሂዝቦላ ድርጅት ያለ ሁኔታ እንዴት ነው? እንዲሁ ቀላል ጦርነትና ስርዓቱ የማይገረስስ ከሆነ እጄን አላስገባም ያለበት ሁኔታ አለ። ስርዓቱ እንደሚወድቅ ካየና ከፍተኛ ጦር ከተገባ ግን አይቀርም ነገም እሱም አብሮ ስለሚጎዳ እስራኤል ደግሞ አጋጣሚውን ተጠቅማም የሂዝቦላን ድርጅት ከጥቅም ውጭ እንደምታደርገው ስለሚያውቅ ድርጅቱ አይታወቅም። እንዳልኩት ግን አማራጭ ይሄ ጥያቄ ምንም የሂዝቦላ ድርጅት መኖር ሲፈልግ የአብሮ ያኛው የሚደግፈው ድርጅት መኖር ይገባዋል አለ እንዴ? እንደሚጠፋ ካወቀ ያው ደገፍኩ ለማለት ነው መግባት ሁኔታ አለ። ያ ነው ደጋፊው አባቱ እንጀራ አባቱ ሲጎዳበት ልክ ነው። የእስራኤል የአየር መቃወሚያም የተሻለ ደረጃ ላይ እንደሚገኝ ነው የሚነገረው። አዎ ካለፉት ስህተቶች እንዳልኩ ካለፉት ሁኔታው በእርግጥ ይኸውልህ ዜጎችን የደጀኑ ኡዝና የእስራኤል አየር ኃይል መከላከያ ኃይሉ አጠቃላይ የሚያስጠነቀው ምንድን ነው? 100% የሚባል ደህንነት ጥበቃ የለም ባለንበት ዓለም። በእርግጥ እስራኤላውያን እኛ አሁን በዓለማችን ዜጎችን ከሽብር ፈጠራ ለመከላከል በከፍተኛ በአንድ ቁጥር እስራኤል ነች። ይህን አቃላል የአየር ክልሏን ከጠላት ለመከላከል ይሄ ግልጽ ነው። ቴክኖሎጂ አለን፣ ግን 100% ተስቶ ቀደም እንዳልከው ባሳለፍነው 12 ቀን ጦርነት ከኢራን ጋር በነበረው ከ30 በ30 የሚሆኑ ዜጎቻችን ተገለዋል። ያ እንግዲህ ብዛት
በሺዎች የሚቆጠሩ ዜጎች ህይወትን ታድጎ ማለት ነው። እና ያን ደግሞ ክፍተቱንን ለማሻሻል በእስራኤል ከፍተኛ የሆነ ቴክኖሎጂው እንደገና የማሻሻልና እንደገና ከነበረው ስህተት የማረምና የመሻሻል የታየበት ሁኔታ አለ። ያ ማለት ዜጎች ማስጠንቀቂያ ደወል ሲሆን ወደ ቦታ ወደ አደጋ ጊዜ መከላከያ መግባት እንዳለባቸውና አልፎ ከመቶ እኮ አንዱ ተስቶ ደግሞ ከባለፈው ጦርነት በተለየ ኢራን እንዳለቀላትና ስልጣኑ እንደሚገረስ ተስፋ ከቆረጡ ባለፈው ከተላኩት 500 የሚሆኑ ባሊስቲክ ሚሳይሎች ማለት ነው በቀን እስከ በመቶዎችና በሺዎች የሚቆጠሩ ሚሳይሎችን ለመላክ ፍላጎት እንዳላት የሚነገርበት ሁኔታ ያለ አብራሪ የአውሮፕላኖችን የመላክ ሁኔታ ያ ማለት ምንድነው? የመከላከያ ድሮኖችን የመከላከያ ኃይላችን ያን የመቋቋም ኃይል ሊሳነው ይችላልና ጉዳት ሊደርስ ይችላል። ለዛም ነው አሜሪካውን ኃይሏን ወደ አካባቢያችን የምትልከውም ለማገዝ ማለት ነው። ምን ማለት ፈልጌ ነው? በእስራኤል በኩል ቅድመ ዝግጅቱ አለ፣ ቴክኖሎጂው አለ። የሚገርመውና የሚያስደንቀው ግን ሁሉም ቴክኖሎጂ እንኳን ኑሮን ከፍታ ከታች ከምድር ጀምሮ እስከ ላይ ድረስ ማለት ነው እስከ ከፍታ የሀገራችን ሰማይ የሚሸፍነውን መከላከል ቢኖረንም ይበልጥ ግን አስገራሚው ነገር ምንድነው? እስራኤል መከላከል ብቻ ሳይሆን አልፋም ጉዳት ማድረስና የበለጠም ጉዳት በኢራን ላይ የመጨረሻ እርምጃ መውሰድ እንደምትችል ደግሞ ሁሉ ነገር ታስቦበት በጣም ይሄ ታስቦበት የክፉ ቀን ተብሎ ለጠላቶቻችን የተዘጋጀ ፕሮግራም አለ። ፕሮግራሙ ተግባራዊ ማድረግ ብቻ ነው። በእስራኤል በኩል ምንም አዲስ እንትን የለም። ቴክኖሎጂውን በየቀኑ ታሻሽለዋል። የፈለገውም መሻሻል ቢሆን የፈለገውም የሰው ልጅ እና እዛ ቤት ያለውን ሙሉ በሙሉ ላናውቅ እንችላለን እና የሚሆነው ሁኔታ በትክክል ማወቅ አይቻልም። ለማንኛውም አስፈላጊው ዝግጅት ተደርጓል። ጥሩ ነው እንግዲህ እንየው ያለውን ጊዜ የሚወስነው ይሆናል። ምናልባት በድርድር ወይም በስምምነት በዲፕሎማሲያዊ ሂደት ነገሩ ሊቋጭ ይችላል። አሊያም ደግሞ ያው እንደምንፈራው ግጭቱ ሊመጣ ይችላል። ያለውንም እናየው ይሆናል። ወደ ሌላ ወደዚህ ሀገር ውስጥ ያሉ ችግሮች እንምጣና በይሁዳና ሰማሪያ ቀበሌ በተለይ እዛ አካባቢ ሰፍረው የሚኖሩ ይሁዳውያን ችግሮችን እየፈጠሩ እንደሆነ ዛሬም 2 ሰዎችን እንዳቆሰሉ ይነገራልና እንዴት ነው ጉዳይ? ይኸውልህ የኛ በአብዛኛው ዜጎች ነገ ከኢራን ጋር ከሌሎች ሀገራት ጋር ሁሉን ያማከለ ጦርነት ይከፈታል የሚል ፍራቻ ያል ከውስጣችን ደግሞ እንደዚህ ያሉ ችግሮች አሉ። የሚገርም ነው፣ የሚያሳዝንም ነው። ማለት በአብዛኛው ፍልስጤማውያን ሽብር ፈጣሪዎች በይሁዳውያን ላይ ሽብር ፈጠራ ድርጊት አደረሱ ያን ነበር የምንሰማው። አሁን ደግሞ ዜም ተገልብጦ ማለት ነው በይሁዳውያን ሁሉም ማለት አይደለም በይሁዳና ሰመራ አካባቢ ያሉትኝ እንግዲህ ወደ አረብ ሰፈሮች በመሄድ ደግሞ የሚያደርሱትኝ የተለያዩ ጉዳቶች አሉ። አሁን ባለንበት በጣም አስገራሚና አስደንጋጭ በሆነበት ወቅት እንዲያውም ሰዓት ላይ ነዳጅ ማፍሰስ ነው የማለት ሁኔታ ይነገራል። ማለት አንዳንዶቹ ቁጥራቸው አናሳ ሆነው በጣም አክራሪ የሆኑት ማለት ነው። ይህን ሁኔታ ደግሞ ለእስራኤል ሕዝብ ሲባል እንዳመለካከት እንግዲህ አንዳንዶቹ አብሮ መኖርንን ከመቀበል የተነሳ ሁሉም አብረውን እየኖሩ ለሁሉም እኩል መብት የማለት ሁኔታና የዜጎችን ግዴታ ይሁዲ ሆነው የፍልስጤማውያን መቸገር የማይፈልጉ ሰዎች አሉ። ለዚህም ደግሞ ከቦታው ሄደው ወደ ፍልስጤማውያን ሰፈሮች በመሄድ ያሉበት ተጨባጭ ሁኔታና ያለው ሁኔታ የሚረዱበት ሁኔታ አለ። እነዚህ አሁን በስልጣን ላይ ያለው መንግስት የቀኝ ክንፉ ማለት ነው የግራ ክንፍና እናንተ ሀገር ማትወዱ ሲሉ ካዲዎች እያሉ ያውግዟቸዋል። እነዚህ ግን በውስጣቸው አምነውበት ሰው እንደመሆኑ መጠን አለ አይደል ግዴታ ፍልስጤማዊ ስለሆነ ሳይሆን ሁሉም መኖር ይገባዋል ከሚል አንጻር ማለት ነው። አሁን አንዳንዶቹ ወደ ቦታው ሄደው ወታደሮች የሚያደርጉትን እንቅስቃሴ ወይም ደግሞ ለእነዚህ ፍልስጤማውያንም የተለያዩ በጎ አድራጎት ማበረከት በሚፈልጉበት ወቅት እነዚህ በይሁዳውያን ሰማሪያ ከሚኖሩት አክራሪዎቹ ደግሞ እናንተ ይሁዳውያን ሳትሆኑ ከሃዲዎች ናችሁ፣ ከጠላት ጋር ነው ትብብር የምታደርጉ በማለት ከነሱ ጋር ከፍተኛ የሆነ አምባጓሮ ይፈጠራልኝ። አዲስ አይደለም። ዛሬ አሁን 2 እስራኤላዊ ይሁዳውያኖች ናቸው ወደ ቦታው ሄደው ሁኔታውን ማየትና መመልከት በፈለጉበትና ሁኔታው መርዳትን ፈልገው ሊሆኑ ይችላል። ለፍልስጤማውያን ሁኔታውን ለማየት ማለት ሀገራቸውን ጠልተው አይደለም፣ ሰላምን ስለሚፈልጉ ብቻ ነው። በእነሱ ላይ በደረሰባቸው ጉዳት ያው ተጎድተው በመካከለኛ ደረጃ እንግዲህ 2ቱ በአውሮፕላን ነው እንደውም ወደ አሁኑ የሕክምና እርዳታ መጣው ላለባቸው በሚል ወደ እስራኤል ሆስፒታል የተወሰዱበት ሁኔታ አለ። ይህን
ስታይ ያለንበት ጦርነት ሌላ ትልቅ ጦርነት አስቸጋሪ ያለ የውስጥ ችግራችን ነው። ለርስ በርሳችን ችግሩን ያደረሱት ለማን ናቸው? ይሁዳውያን በይሁዳውያን ላይ ነው። ይህ ደግሞ የአይዲዮሎጂ የተለመደ ነገር እየሰፋ የሄደበት እንደው መቋጫ የጠፋ እንደውም አንዳንድ ፖለቲከኞችም የሚደግፉ እንዳሉ ይነገራል። እውነት ነው። ይኸውልህ ችግሩ ዜጎች ጋር አይደለም። በእርግጥ ይህ ነገር ከአሁን በፊትም የነበረ ነው። አንዳንዶቹ ለመኖር ሰላም ያስፈልጋል። ሰላም ሲባል ደግሞ ፍልስጤማውያን ጋር እንኳን ሁለት ሀገር ለሁለት ሕዝብ የሚለው ሁኔታ የሚቀበሉ እስራኤላውያን ቁጥራቸው አለ። የተወሰነ የሚካድ አይደለም። አሁን የእነሱን አቋም በመቃወም እና እነሱ እንደ ካህዲ በማየት እንደ ጥላት በማየት የሚቃወማቸዋል። ግን ትልቁ ችግር ያልክ አሁን ለጠየቀው ጥያቄ ከላይ ነው። ከላይ በመንግስት ደረጃውን ስልጣን ላይ ያለው መንግስት እንዴት ነው ከታች እነዚህን ይህን ድርጊቱን የሚፈጽሙትን የማበረታታት ምልክት ይታያል። ይኸውልህ ለምሳሌ በፖሊስ ሰራዊት ስትሄድ የፖሊስ ሰራዊት አዛዥ ማለት የሀገር ውስጥ ደህንነት ጥበቃ ሚኒስትር ቤንግቪር አሉ። እሳቸው አሁን እነዚህን ሰዎች እነዚህን ጋጠወጥ ናቸው እኮ እነዚህ ይሁዳውያን ሆነው አገሪቱን ስሟንን የሚያጠፉና ነገ በእነሱ ምክንያት በውጭ ሀገር ደግሞ የምንወገዝበትን ሁኔታ አገሪቱን መቆጣጠር ስትችል አገሪቱ እነዚህ የፖሊስን እንቅስቃሴ የሚከታተለውና መመሪያ የሚሰጠው የሀገሪቱ ደህንነት ሚኒስትሩ ቤንግቪር ይህ ነገር ማረም ሲችሉ ጀሮ ዳባ ልበስ እንዲሁም ያበረታታሉ። ምንም አይረብሻቸውም። ይሁዳውያን ልክ እንዴት ነው እነሱ የሚያዩት ምንድን ነው ከአይዲዮሎጂ ከርዕዮተ ዓለም የተነሳ ኦኬ የሌለበት እውቅና ያልተሰጠውን ይሁዳና ሰማርያ ቦታ በእጃችን እናስገባለን የማለት ሁኔታ ነገር የሚገርም ሁኔታ ዛሬ የአሜሪካ መንግስት ማለት ነው የአሜሪካ በእስራኤል አምባሳደር ይሁዳና ሰማርያ አካባቢ ከአሁን በፊት ተደርጎ የማይታወቀውን ይኸውልህ ቢሆንና ረብሻ ባያመጣና እንደው ጸጥ ብሎ ቢያልፍ እኛም ደስተውን አንችለውም። ግን ነገ አምባጓሮ እንደሚነሳ ስለማውቀው ነው ዛሬ የሰጡት ፈቃድ አለ። ከአሁን በፊት እዛ አካባቢ ያሉት ሰዎች ወደ ውጭ ለመውጣት እና ፓስፖርትን በማደስ በኩል ምንም አይነት ስልጣን ኑሮት እዛ ላይ መብት የለውም እና እውቅናም ስለሉ በመንግስት በኩል የማይሆነውን ሁኔታ በእስራኤል የሚገኘው የአሜሪካው ኤምባሲ ይህንን ከቦታ ሆኖ የፈቀደበት ሁኔታ አለ። አሁን ይህን ስታይ ይህን የአረብ ሀገራት በከፍተኛ ሁኔታ አውግዘዋል። ምን ማለት ፈልጌ ነው? እስራኤል በተደጋጋሚ ይኸውልህ ብዙ ችግር ያለብን ከአካባቢያችን ነገሩን ነገ ከነገ በኋላ ከተረጋጋ በኋላ እንኳን ማድረግ ይቻላል። ግን ከህግም አንጻር ህግን በማጥረቅ በኩል የይሁዳና ሰማርያ እውቅና መስጠት ሁሌ ያንን ስታይ ወደ ግን ግን ማስከበር እንግዲህ የመንግስት አካላት ነው የቆየ ችግር ነው መቀጠሉ። ዛሬም እንደዚህ አይነት ነገር ፕሬዚዳንት ሄርጾግም ያወገዙበት ሁኔታ አለ። በጣም የሚያሳዝን ነው። ከዚህ አንጻር በዛ አካባቢም ብዙ ሙስሊሞች አሉ። አሁን የረመዳን ወር ነውና እንደው በዚህ በኢየሩሳሌም ያላቅሳ መስጊድ አካባቢ ጾለት ይደረጋል በየጊዜው። ዛሬ ሁለተኛ አረብ ነው፣ ሁለተኛው ረመዳን ከገባ እስካሁን እንግዲህ የምንሰማው የከፋ ነገር የለም። እንዴት ተመለከትከው? ጥሩ ነገር ነው። ምክንያቱም ያውቃሉ ያለንበት ውጥረት ውስጥ ስላለን በእስራኤል በኩል ደግሞ ያለውን ሁኔታ እነሱም ይረዳሉ እኮ ሁኔታውን ከማየት የተነሳ። እኔ ግን ትልቁ የኔ በግሌ ስጋት ማለት ሁኔታው እዚህ ያለንበት ኢየሩሳሌም ከረመዳን በአብዛኛው ይህንን የረመዳንን ጾም ተመልክ ተያይዞ እነሱ ሽብር ፈጠራ ድርጊትን ካለፉት ቀናትና ወራት በተለየ በከፍተኛ ሁኔታ የሚያደርጉበት ሁኔታ ይታያልኝ። ግን አሁን ያን ለመከላከል ሲባል የፖሊስ ሰራዊት ያለ የሌለ ኃይሉን የመከላከያ ወታደሮችንም በይበልጥ ደግሞ ፈጥኖ ደራሽ የድንበር ጠባቂ ወታደሮችንን ወደ ቦታ የማሰማራትና ሁኔታውን ለመከላከል ብዙ ጥረት ይደረጋል። ፍላጎቱ ይኖራቸውም ግን ያለንበት ውጥረት ውስጥ ከመሆኑ የተነሳ ትንሿ ነገር ለእነሱም እንደማይበጃቸው ስለሚያውቁት እንደው ከዛ አንጻር የተረጋጋ መስሎ ይታያል። ወደውን ሳይሆን እንደው ስለማይችሉ ነው። ያም ሆነ ይህ ትልቁ ነገር ግን አሁን ካለው የተያያዘው ሁኔታ ጋር መካከለኛው ምስራቅ ነገር ከኢራን ጋር ጦርነት ከሚለው ያልታሰበው እዛ ውስጥ ከገባን ግን ይሁዳና ሰማርያ የሚኖሩት እነዚህ ተከፋን የሚሉት ውስጣችን አብረው የሚኖሩት አሁን ያልከው ወደዚህ ወደ ምስራቅ ኢየሩሳሌም እየመጡ የረመዳንን ጾም የሚያከብሩትም ወደውን ሳይሆን እነሱ የክፉ ቀን ጮቤና መጥሪያ ቢያኳና ቤታቸው አዘጋጅተው መሳሪያውም ኑሯቸው ማለት ነው የክፉ ቀን እዛ ላለመድረስ። ምክንያቱም ትልቁ በመንግስት በኩል ባሁን መሰራት ይገባዋልኝ ማጥናት ያለባቸው የሚባሉ ይህን በተመለከተ ነው። የክፉን ያልታሰበ ጦርነት ከገባልና ጠላቶቻችን በተለያዩ አቅጣጫዎች ከወረሩና ጥቃት ካደረሱ እንደምነገረው ከሆነ አሁን ሰጠኝ ኢራን ጋር ጦርነት ከተጀመረ ሁቲ አማጽያን ቅድመ ዝግጅት አድርገው ተለማምደው
ፍቃድ ብቻ ነው የሚጠይቁት ከኢራን ይባላልኝ። በኢራቅ የሚገኙትን የሺ ማህበረሰብና የኢራን ደጋፊዎችም እንዲሁ ሶሪያ ውስጥ ያሉትም ደግሞ አሉ የህዝቡላ ድርጅትም ሁሉም ተደምረው ግን በእስራኤል ላይ ጥቃት የማድረስና እስራኤልን ውጥረት ውስጥ ማግባት ሲሆን ስታስበው አብረውን የሚኖሩት ውስጥ ያሉትም እነሱን እኛን ይወዱናል ነው አይደለም። እኔ የምኖረው መስኮቴን ስከፍተው የምኖረው አብሬ ተጎራብቼ ነው የምኖርበት አካባቢ ሰጠኝ። እኔ እንዴት ክፉን አያምጣው እንጂ እዛ ደረጃ ከደረሰን እንዴት ያን ስታስበው ፍራቻ ውስጥ ገባለህ። ሰውነንና ፍራቻ ሰው ሆነ ካልፈራህ ደግሞ መቼም እና ከዛ አንጻር አያድርስ ነው። ለማንኛውም እኛው ቀደም ከያዝከው ጥያቄ ጋር ያያዛል። የኛ ይሁዳና ሰማርያ የሚኖሩትኝ ሆን ብለው ወደው ጠብ ሲጭሩና ሲሉ ሰዓት ላይ ነደ ሲያፈሱ መጨረሻው ላይ ፈርታ አትኖርም። በእርግጥ ግን ታስቦበትና ከህግ ጋር አብረን የምታደርገው ሁኔታ ሲኖር እንዲሁ ግን አንዳንድ ጋጠ ወጦቹ የሚያደርጉት ሁኔታ ይጎዳል እንጂ አይጠቅመንም። እና ላልከው ጥያቄ አሁን ረመዳን በተመለከተ ፖሊስ ሰራዊትና ደህንነት ክፍል ከፍተኛ ስራና ከፍተኛ ጥንቃቄ አንተና እኔ እንድናወራ እንድንተኛ ከፍተኛ ወታደሮቻችን አሁን ድንበር ላይ ሆነው በከፍተኛ ሁኔታውን ይቆጣጠራሉ። ያለው ሁኔታ ይሄ ነው። ግን ጦርነቱ ተደበላልቆ ወደ ውስጥ ከገባን የሚሆነው ነገር ትንሽ ከበድ ይላል። ሌላው በፓኪስታን እና አፍጋኒስታን መካከል ጦርነት እንደተቀሰቀሰ ሰምተናል። ዛሬ በተለይ ፓኪስታን ናት ጦርነቱን ያወጀችው። አሁን ያለበት ሁኔታ የት ላይ ደረጃ ነው? ይኸውልህ እንግዲህ በዓለማችን ካሉት 9 የኒውክሌር ጦር መሳሪያ ባለቤት ከሆኑት አንዷ ፓኪስታን ነች፣ ሀያል ነች። ፓኪስታን ትፈራለች። የአፍጋኒስታን ጋር ችግር አለባቸው፣ የድንበር ችግር። ይበልጥ ፓኪስታንን የሚረብሻት ደግሞ የታሊባን ሽብር ፈጣሪ ድርጅትን በለው እንግዲህ በአፍጋኒስታን ማለት ነው። የእሱ አገሪቱን ተገን አድርጎ በፓኪስታን ላይ የሚወስደውን የተለያዩ ሽብር ፈጠራ ድርጊቶችን አገሪቱ አትቆጣጠርም የማለት ሁኔታ ይጠባል። ይሄ እንዴት ነው ይነሳና እንደገና ይበርዳል። አስታራቂ ሀሳቦች ይቀርባሉ። አካባቢው ያሉት ሀገራት ለምሳሌ ዛሬም አሁን ሁኔታውን የተካረረና ትዕግስት ያልቋል ስትል ፓኪስታን በአፍጋኒስታን ላይ ማለት ወታደራዊ እርምጃ ወስዳሉ በምትልበት ወቅት ሩሲያ ወዲያውኑ አስቸኳይ የሆነ መረጋጋትና ወደ ጠረጴዛ ዙሪያ እንድትቀርቡ የማለት ሁኔታ፣ ምክንያቱም ቀጠናውን የሚያያዝ ሁኔታ ይህ እንዴት ነው የነበርና ያለ አለመግባባት አለ። አሁን ይህም በተመለከተ እንግዲህ አሁን እንደምነገር ከሆነ በአፍጋኒስታን በኩል ማለት ነው እንግዲህ የታሊባን ሽብር ፈጣሪ ድርጅት ያው ተገን አድርጎ ያው ወደ 3 የሚሆኑ ሰዎች እንደተገደሉ የሚነገርበት ሁኔታ ላይ ይህንን ያልወደደችውና ያልፈለገችው ፓኪስታን ደግሞ የወታደራዊ እርምጃ ለመውሰድ ፍላጎት እንዳላት ነው ስናይ። አሁን ይኸውልህ ከኢኮኖሚም ከህዝብ ብዛትም ከምን ስናይ ሁለቱን ስናነጻጽር ከኃይል አንጻር ፓኪስታን አፍጋኒስታንን እንዴት ነው ወደ ጥሎስ ከተገባ እንዴት ነው የማንበርከክ ይሆናል ወደዛ የመግባት ሁኔታ። ግን ቀጠናውን ወደዛ ያልመግባት ሁኔታ ነው እንግዲህ ጎረቤት ሀገሮችም እዛ አካባቢ ተረጋጉ የሚሉበት ሁኔታ እና ያለው ሁኔታ ምንድን ነው? አሁን ፓኪስታን እንዳልኩ ሀያል ከመሆኑ የተነሳ ያው የምታስፈራራበት ሁኔታ አለ። አትንኩኝ፣ አትድፈሩኝ አይነት ሁኔታ ነው። በአፍጋኒስታን በኩል ያለው ሁኔታ ደግሞ ምናልባት የታሊባን ደግሞ በድርጅቱ ከውስጡ ማለት ነው ልክ ሊባኖስ ውስጥ የህዝቡላ ድርጅት ልክ ሊባኖስ በመንግስት ደረጃ ያለ ግን አራጊ ፈጣሪው የህዝቡላ ድርጅት ለምን ኃይል ስላለው ነው። መንግስትንም ውጥራው ኃይሉን መጠቀም ስለሚችል ልክ እንደዛ አፍጋኒስታን እንግዲህ ታሊባን ድርጅት ያው ሽብር ፈጣሪ ከመሆኑ የተነሳ በእንደዚህ አይነት ሁኔታ እንግዲህ በፓኪስታን ላይ ስጋት ከዛ አንጻር ታሊባንን መናቅ የለበትም። አሜሪካንን አሸንፏል ማለት ይቻላል። ብዙ ዓመታት ተዋግታም ሳታሸንፈው ነው አሜሪካ ለቃ ሄደችና ታሊባንንም የሚናቅ አይደለም። ምናልባት ፓኪስታን ጋር እንደው ኒውክሌር ከመኖሩ ውጭ ታሊባኖችም ይናቁ አይደሉም። እውነትህን ነው፣ እሱም ነው። ግን አጠቃላይ ወደዛ እንዴት ነው ረዘም ያለና ጎጂ የሆነ ጦርነት ከመግባታችን በፊት ማለት ሁኔታ ነው ያለው ነገሩ። አሁን የሰማነው እና አሁን በእርግጥ ልክ እንደ
አዲስ እንደ ድራማ ሆኖ የሚታየው እንዴት ነው? ልክ የፓኪስታን መንግስት በቃ ትዕግስት ያልቋል ከእንግዲህ በኋላ ማለት ወደ ጦርነት ገባል ያንን ስለተሰማ ነው ወደ ዜና አውታሮች የመምጣት እና አንተናን የምንወያይበትም እንጂ የተለመደ ያለና የማይግባቡበት ሁኔታ ነው። ትልቁ ያው መፍትሄው እንግዲህ ምንድን ነው የሚሆነው? አካባቢ ያሉት ሀገሮች አሉ። ለምሳሌ ሩሲያ ሁኔታው ራሷንም በሷ ጣልቃ በመግባት ነገሮች የመረጋጋት ሁኔታ የሚፈጠርበት ሁኔታ ይሆናል። ያንን ልባት ነው ትልቁ ጥያቄ ነው። እሱን የሚቆየት የምናይበት ነው። ፓኪስታን ሲባል ግን ከኛ ጋር ስታያይዙ ደግሞ ለምሳሌ የህንድን ጠቅላይ ሚኒስትር ወደዛ መምጣትን በተመለከተ ከዛ ሁኔታውን ስታገናኘው ነገሩም እንግዲህ የተያዘ ነው ማለት ብዙ ጥያቄ ነው የሚያስነሳ። ጥላውን በጣም ነው የምናመሰግን። መልካም ሰንበት እንመኝልሃለን። ሻባት ሻሎም። መልካም ሰንበት ላንተ።